አሚን አሚን። እሺ እና እምቢ አለ በቃ ካደ። በመጨረሻ ምን አደረግሽ? እሺ እምቢ ሲል አስማልሽው? አዎ ሄዱ። ታውቂ የለም የኛ ወደዛ አካባቢ ይሄ መሳል የሚባል አለ። በዛ እርቅ እንዲፈጠር ተነስተው ሄዱ። እዛ ሲሄዱ ትልቅ ሰው ናቸው። እኔ አልሄድኩም። ቤተሰብ ዋናው ፈርድ ቤተሰብ ይዞ ሄደ። ይዘው ሲሄዱ ካሳ ክፈል ተባለ። በቃ ጥፋት ያንተ ነው፣ አንተም ሄደህ እንደምትጠይቃት ልጅቷ ተናግራለች ነው ያሉት። በዛው ቤተሰብ እንደሰማው ማለት ነው። እና ህይወቷን ሁሉ እንደዛ ከልጅነት ጀምሮ እስካሁን እዛ እንደዛ ያደረካትን ካሳ ክፈል ሲባል ቤተሰብ እኔ ካሳ አልፈልግም፣ ልጄን ነው የመለሰልኝ፣ አልቅሻ አይኔ ጠፍቶ የለም ወይ ተብሎ እሱም ያው እርቅ እንዲደረግለት ተደረገ። ጥፋተኛ ነክ እያወክ መደበቅህ ተባለ። ያው ታረቁ። እኔም ህይወቴን እየቀጠልኩ ነው ልሻለሁ አቡ። እና ቤተሰቦችሽ እሺ በሽማግሌ ታረቁ ከሱ ጋር። እውነታው ስታቂ አሁን አንቺ የምታውቂው እውነታ እሱ ላሳደገችሽ ሴትዮ ሽጦሽ ነው ወይንስ ጠፍተሽበት እውነትም እሷ ዝናብ እየደበደበሽ መንገድ ላይ አግኝታሽ ነው? ሀቡዬ እሱን ነገር ለማጣራት ብዙ ፈልጌ ነበረ ከሴትዮዋም ጋር ከሱም ጋር፣ ግን ይሄን ነገር ሊነግሩኝ ፍቃደኛ አይደለም። እሱንም ብዙ ሰዓት ሚስጥር አድርጌ እኔ ለቤተሰብ አልናገርም፣ ንገረኝ የኔ ህይወት እንዴት ነው ያደርኩት እና እኔ የእናትም የአባትን ፍቅር ሀቡ አላውቅም። የዝንጅብል ሻይ ስጪኝ ፕሊስ። እኔ አላውቅም የቤተሰብ ፍቅር። አሁን ደግሞ እኔ የጎዳኝ ምንድነው ሀቡዬ ስነግርሽ ማለት ነው፣ ማለት እሷ ትሻለኛለች እላለሁ አንዳንድ ጊዜ። አንቺ ከገንዘብ ፍቅር ይቀድማል ሀቡ። ቤተሰብ ፍቅር አላገኝም ሳገኝ። ጥያቄ አልተመለሰልኝም ለአንቺ። አንቺም እንደኔ ጥያቄው አልተመለሰልሽም? አልተመለሰልኝም። ኦኬ ያሳደገችሽን ሴትዮ 18 ዓመት ያሳደገችሽን ሴትዮ እንግዲህ በ18 ዓመትሽ ሳውዲ እስክትሄጂ ድረስ የ8 ዓመት ደሞዝሽን ብትበላም ያሳደገችሽ ሴትዮ ያው እግርሽን በጋለ ብረት ብታቃጥልሽን በልጅነትሽ ምንም ቢሆን አብልታ ጠጥታ አስተምራ አሳድጋሻለች። እሷ ሴትዮ ቁጭ አድርገሽ አንቺ ለእኔ 18 ዓመት ካሳደግሽበት ገንዘብ አይበልጥም። ስለዚህ ንገሪኝ እናቴ፣ እሱ ሰውዬ ሰጥቶሽ ነው ወይንስ እውነት እንዳልሽው መንገድ ላይ ዝናብ እየደበደበኝ አግኝተሽኝ ነው ብለሽ ጠይቀሻታል?